ህይወት ላይ ቻሌንጅ ሊኖረው ይችላል፣ ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ላይ ያለው ነገር ማለት ነውና ምን መሰለህ ካብሽ አፍቅሬሃለሁ። በመጨረሻም ሄርሜላ እንግዲህ ተንፍሰው አረፈች ማለት ነው። ተንፍሰው አረፈች። በቃ በዚህም ብላ በዚህም በዚያም ብላ በዚያም እንደምንም ብላ አፍቅሬሃለሁ ስትል እንግዲህ ፍቅሯን ተናግራለች። መብቷ ነው፣ መብቷ ነው ማለት ነው። መብቷ ነው። በቃ ለምን ታፍና ትሞታለች? ስለዚህ መብቷ ነው። እውነት ለመናገር ደግሞ እዚያ ጋር ሩታ ጋር ያለው ነገር ሄርሜላን ለፍቅር እንዲገፋፋት ያደርጋል። ገባችሁ? ምክንያቱም ሩታ ራሷ የገባችሁ በእንደዚህ አይነት መንገድ ስለሆነ ወደ አብርሽ ህይወት ማለት ነው። ታስታውሳላችሁ ብዙዎቻችሁ ከፍቅር ጋር በተጣሉበት ሰዓት ወይም ደግሞ ከፍቅር ጋር ጋብ በተፈጠረበት ሰዓት ያውም ረዥም ጊዜያት ሳይቆዩ ነው ሩታ እንግዲህ የአብርሽን ልብ ጠግናለሁ ብላ ለምና ገብታ ተመልሶ ለመነኝ አልቅሽ ለምኛው ተመልሼ አስለምነዋለሁ የሚባል ነገር የለም። ሩታ ትቀልጃለሽ እንዴ? ለቀቅ ልጅን ማለት ነው። በጊዜ ለቀቅ። እንግዲህ አብርሽም በድንጋጤ የት ብን ብሎ ይጥፋ፣ የት ይሄድ፣ ምን ይሁን እንግዲህ ነገ ልክ እንደ ተከታታይ ድራማ በጉጉት እንድንጠብቀው አድርገውናል ማለት ነው። ምንም ማድረግ አይቻልም። እዚህ ጋር እንግዲህ የሰርፕራይዟ ባለቤት ወይም ደግሞ አምሳኬ ስለገባች በዚሁ አጋጣሚ አምሳኬ ስለገባሽ ሄርሜላዬ ይገባሻል ማለት ነው። የኔ ፍልቅልቅ ይገባሻል። እንኳን ደስ ያለሽ። ከዚህ በላይ በቅርቡ 100,000 እናከብራለን ማለት ነው። እናም ኦ ማይ ጋድ ማለት አሁን ነው ማለት ነው። ሰው አብርሽን ነው እንግዲህ ሰርፕራይዝ ያደረጉት። በዚያ ላይ አብርሽ እኮ ሳቁ ደስታው ራሱ ይለያል ከሄርሜላ ጋር ሲገናኝ ማለት ነው። እይት ዝም ብላችሁ የምሬን ነው። በቃ አስተቃቀፋቸው፣ ሰላምታቸው እያቸው እስኪ እውይዋ እዚያ ሰፈር ሰላም ነው ወይ? የተቃጠሉ ያው መናገር ምናምን ለመነኝ ተመልሶ ለመነኝ ምናምን እያለች ነው እንግዲህ ሩታ። ምንም ምን ብርቅ ነው እንዴ? ለመነሽ ባገባሽው ልክ ያው ስለወለድሽ ያው ልጅን ይዘሻል ብሎ እንግዲህ መለመኑ ታዲያ ምንድን ነው ላንቺ? ምን ማለት ነው? አንቺ ተንበርከከሽ አይደል እንዲ ያገባሽው ብላችሁ ንገሩልኝ ማለት ነው። ምን ያገባችሁ ተከትላ ሄደችው እንጂ። ለማንኛውም ሄርሜላ እንግዲህ ዛሬ በአንድም በሌላም መንገድ ብላ እንግዲህ አወጣዋለች ማለት ነው። በቃ በአንድም በሌላ መንገድ ብላ ተንፍሳለች ማለት ነው። እንግዲህ አብርሽም እንዳያችሁት ደንግጦ ተደናግጦ በርግጎ የምርሽ ነው በማለት እንግዲህ ደንግጧል። ምን ሊፈጠር ይችላል እንግዲህ አናቅም ማለት ነው። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ ቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ እዚህ ጋር እንደምታዩት ሄርሜላ ፍልቅልቅ ትላለች። ያው ዛሬ 50,000 ተከብሮልኝ ነው ምንድን ያለው ብሎ በሚጠይቅበት ሰዓት እንግዲህ ተናግራለች ማለት ነው። እየጨፈረች በጭፈራ ስታይል በምን ስታይልም አብርሽም እንደምታዩት እንግዲህ ዛሬ ሩታ ጋር ያው ሩታም ፊቷን ቆጥራ እሱም እንደዚያው። አሁን ደግሞ ምን ትለኝ ይሆን? ዛሬ ደግሞ ምን ልትለይ ትችል ይሆን እያለ አይደለም የሚሄደው ወደ ሄርሜላ ሲሄድ ማለት ነው። ወደ ሩታ እንደሚሄደው ይሆናል አይደለም፣ በነገሮች ተጨንቆ አይደለም የሚሄደው። እና እንደምታዩት ፈገግታ በፈገግታ ደስታ በደስታ ሆኖ ነው ማለት ነው አብርሃም ታደሰ የሚሄደው ማለት ነው ወደ ሄርሜላ ሲሄድ። እሷም እንደዚያው በሚያምረው ጥርሶቿ እንግዲህ እያሁ እንደምታያት ሳቅ ፈገግ ስትል እንዲህ እንኳን አይደለም አይኑ እያየ ያለን ሰው አይኑ የማያይን ራሱ ታስቃለች ማለት ነው። በቃ እንዲህ የማይናገረውን እንዲናገር ታደርጋለች ሰውን ማለት ነው። በቃ የማን ድንጋይ ታናገራለች እኮ ሄርሜላ ማለት ነው። እና እንግዲህ አብርሽም ተደስተዋል ማለት ነው። ቦታውን በጣም ነው የሚያምር። በሚያምር ሁኔታ እንግዲህ እንደምታዩት እነ ሌሎችም ተሰብስበው እንግዲህ ትናንት ሩታ ጋ የነበሩት ዛሬ ደግሞ እዚህ ጋር ተሰብስበው ያው አብርሽ ያ ቦታ ለአንተ አያስፈልግህም ወይም አሁን እየሄድክ ያለበት መንገድ ከሩታ ጋር አስፈላጊ አይደለም
ክብርህን አጣሃል። የምንወድህ ጓደኛችን ነህ፣ የምናከብርህ ጓደኛችን ነህ። አንተ በሩታ ዘንድ ክብር የለህምና ያው እዚህ ጋር የመጣልህን ጥያቄ ተቀበል አይነት ነገር ማለት ነው። በነገራችን ላይ እዚህ ጋር እየሄዳችሁ ማለት ነው ቡቼ ነው እነ ቡቼ እነ ሌሎቹ ምናምን ማለት ነው የሩታ መከታ ዛሬ ራሱ ቡቼ የሩታ መከታ ስትሉ ነበር። ደህና ናችሁ? አማን ነው ወይ? ሰላም ነው? እና ማለት ነው እና ሁሉ አይክፈውን እንግዲህ እዚያ ጋር ተገኝተዋል፣ ደስ በሚል ሁኔታ ማለት ነው። ያው አቤላ እንግዲህ ቆይተዋል ከሩታ ከራቀ። ምክንያቱም ከዚህም በፊት ብያዋለሁ፣ ያው ሩታ የሚያዩት ነገር በሩታ በኩል የሚያዩት ነገር ሁሉ በጣም ስላስጠላቸው ወይም ስለደበራቸው ለአብርሽ የሚሰጠው በቃ እንደ ሰው ልጅ ለአብርሽ የሚሰጠው ክብር እዚያ ጋር በጣም የሚያስጠላ ስለሆነ አብርሽ ያንን ህይወት መተው እንዳለበት እየገፋፉት ይገኛሉ ማለት ነው። ያው አሁንም እንደምታዩት ሄርሚ እንግዲህ እቅፍ ደገፍ አድርጋ ትከሻውን አቀፍ ደገፍ አድርጋ ማለት ነው እንዲህ የኔ ሳንቃ ደረት የት ትሄዳለህ? የትም ሂደህ የትም ከኔ እጅ አትወጣም ስትል እንግዲህ አቀፍ ደገፍ አድርጋ ይዘዋለች ማለት ነው። ያው ይዘገያል እንጂ አብርሽ እንግዲህ ሩታ የራስሽ ጉዳይ በቃ እኔ አልፈልግም ፍችኝ ብሎ እንግዲህ ጥሏት መሄድ ብቻ ነው የሚጠበቅበት። ምክንያቱም እዚያ ጋር ያው ለሱ ክብር የሚባል ነገር ስለሌለ ማለት ነው። እና እንደምታዩት በሚያምር ሁኔታ እንግዲህ ሄርሚዬ ያው አብርሽ ናፍቋት ነበር። ብዙም እንደምትፈልገው እያገኘችውም አይደለም። ምክንያቱም ምናልባት ሩታ ሰላም ልትሆን ትችላለች ብላ እየጠበቀች ስለነበረ ማለት ነው ሄርሚላ ማለት ነው። ስለዚህ ዛሬ እንግዲህ ጥያቄዋን እንደዚያ ስታለቅስበት ምን ስትልበት ስትጨናነቅበት የነበረውን እንግዲህ እሷም ደግሞ በግልጽ ተናግረዋለች። ግልጹ ምን ላይ ነው ካላችሁ ወይም ግልጸኝነቱ ምንድን ነው ካላችሁ ተናግረዋለች ሄርሚላ ራሷ ማለት ነው። ምክንያቱም እኔ ከህይወታቸው ስወጣ ጭራሽ የሩታ ሀረካት ወይም ደግሞ ሩታ የምታደርገው ነገር እኔ አብርሽን የበለጠ እንድወደው ወይ የበለጠ እንዳፈቅረው እየገፋፋኝ ነው በማለት እንግዲህ የእውነት ነው ማለት በእንደዚህ አይነት ነገሮች መሀል በነገራችን ላይ አንድ ሰው የሆነ ወደ ፍቅር ውስጥ እንድትገቡ ይገፋፋችኋል። ወይም ያን ሰው የሆነ ገብታችሁ እንዴት ነው ሩታ አብርሽ ተጎድቷል ብላ የተጎዳውን ሰው ወይም የተጎዳውን ልብ ጠግናለሁ ብላ እንደገባችሁ ማለት ነው። አሁን ድፍርስርሱን ለምታወጣው ማለት ነው። እና እንደዚያ ብላችሁ በነገሮች ላይ ትገባላችሁ ብዙ ጊዜ ማለት ነው። እና ሄርሚላም እንግዲህ ያንን ነው እያደረገች ያለችው፣ ሌላ ምንም ነገር አይደለም ማለት ነው። ስለዚህ ተጣመሩ ብለናል እኛ። ተጣመሩ። የአብርሽን ደስታ ነው የምንፈልገው፣ የአብርሽን ሳቅ ነው የምንፈልገው፣ የአብርሽን ፈገግታ ነው የምንፈልገው። አብርሽ አንገቱን ሲደፋ አንወድም። እንደምታዩት ምር ድምቅ ብሎ በአንድ አይነት ልብስ ማለት ነው። ኦ ማይ ጋድ! ሰላም ነው ወይ እዛ ሰፈር? እዛ ሰፈር ሰላም ነው ወይ አማን ነው ወይ እያልኩ እንግዲህ በአንድ አይነት ልብስ እንደምታያቸው ሸክ ቀሽ ብሎ ነው ማለት ነው የመጡት። እኔ እንግዲህ ያው ነጭ ለበሽን ነጭ ለብሰና ተብሎ ነው ማለት ነው አብርሽ የመጣው። ሌሎችም እንደምታያቸው እንግዲህ ነጭ በነጭ ሆነዋል። ምናልባት እዩ ብቻ ነው ትንሽ ሰማያዊ ያለው ነገር የለበሰው። ከዛ ውጭ ሁሉም በአንድ አይነት ልብስ ነው ማለት ነው የመጡት። በሚገርም ሁኔታ ሁሉም ሄርሚን ደግፈዋል ማለት ነው። እስኪ ደግሞ የሚሉትን እንስማቸውና እንመለስ። ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሄርሚላ አይን አይኗን እንዲያያት እንዴት እያደረገች ነው። አይን አይኔን ስትል እንግዲህ ስታናገረው እኔ ማለት ነው እኔ ራሱ አይን አይናቸውን ነው ያየዋቸው። እናዳምጠው እስኪ። እናመሰግናለን አብርሃም ወንድማችን። ያው እኔ አንተ ፊት ማውራት አልችልም፣ ያው ሌላ ቦታ ላይ ባወራ ይሻለኛል። ግን ደግሞ ዛሬ ዋንኛ የመጣንበት ነገር አንደኛ ነገር ለሁለት ነገር ነው የመጣ ነው። አንደኛ ነገር ለሄርሚ 50K ስለገባች አብረን ተሰብስበን እንድናከብር፣ ሁለተኛ ነገር ደግሞ በጣም እኔ አልናገርም ሄርሚ ራሷ ብትናገር ደስ ይለኛል። ትንሽ እኔ ራሴ ከበደኝ። ሄርሚ ከኔ ይልቅ አንቺ ስለምትሻይ ሳፈሪ የተሰማሽን ነገር ብትነግሪው ደስ ይለኛል።
ምን ብዬ እንትን እንደምልክ እንደማመሰግን ካላቅም አብርሽ ትንሽ ጉንፋን ይዞኛል። እሺ አዎ ድምጼ እንዳይቀየርብህ። ከዛ ባለፈ ደግሞ ምን መሰለክ አብርሽ ለኔ በጣም መልካም ሰው ነህ። ታውቃለህ አይደል? አታውቅም? አላውቅም። እሺ ይሁንልክ። ካላወቀው ላሳውቅክ። በጣም ነው የምወድህ፣ በጣም ነው የማከብርክ እና ደግሞ ብቻዬን በነበርኩ ታይም ሰው ባሌለኝ ሰዓት ከጎኔ ሆነክ ብዙ ነገር እየረዳከኝ፣ ብዙ ነገር እየተባበርከኝ፣ በብዙ ነገር በሀሳብም ሆነ እንደ ጓደኛም አድርገህ በብዙ ነገር አቅርበከኝ ሰው እንድለምድ አድርገኸኛል። እንዴት ነው በቃ ደስተኛ ኑሮ እንድኖር ራሴን እንደወደው በቃ በብዙ ነገር ክብርን፣ የሰው ልጅ እንዴት እንደሚከበር በቃ ብዙ ነገር ነው ያስተማርከኝና የኔ ውድ የኔ መልካም ሰው የኔ የዋ ክፉ አይንካህ። በጣም ነው የምወድክ ማለት እኔ እንጃ ይጠፋብኛል ለአንተ ያለኝን ነገር ለመናገር ማለት ነው። ግን ደግሞ ምን መሰለክ አብርሽ ዛሬ አንድ ነገር ላውራክ እፈልጋለሁ። አብርሽ እስቲ አይኔን ያይ እስቲ ሁሌ እንዳየሁሽ አይደል እንዴ? ሁሌ እንዳየኸኝ ነው ግን በደንብ ያይ በደንብ አይኔን ያይ። ምን ችግር አለው? ደህና ነሽ ዛሬ? ደህና ነሽ? አይ እንደዛ ሳይሆን እንድታየኝ ፈለኩ። ምን ችግር አለው? ምን ይጎልብካል? አይኖቼ ነው ያስጨነቅሽኝ ነው በጣም። የተፈጠረ ነገር አለ? ምን ነገር አለ እኮ ንገሪኝ ነሽ። እየተጨናነኩ ነው። አትጨናነቅ። ዞር በስተክል ይኸኝና አብርሽ ደህና ነሽ? ደህና ነኝ እኮ ልንገርህ። ስማኝ በደንብ እሺ፣ በደንብ አዳምጠኝ። እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩህ ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም እስከዛሬ በሰጠኝ ፍቅር፣ ባሳየኝ ክብር እንዲሁም በምታደርገው እንክብካቤዎች ስነ ስርዓት ባለው መልኩ በቃ ብዙ ነገር አሳይተኛልና ከቀን በቀን ደግሞ ያ ነገር እኔ ላይ ትልቅ ነገር እየፈጠረ ነው እና አውቃለሁ። ማለት ይሄ ነገር ባልነግርህ ደስ ይለኝ ነበር። እስካሁን የደበኩት ለዛ ነው። ግን ደግሞ አሁን ላይ ምናልባት አሁን የምነግርህ ነገር የሆነ ህይወትክ ላይ ወይ ትክክል እንዳልሆንኩኝ ወይም ብቻ ህይወት ላይ ቻሌንጅ ሊኖረው ይችላል። ግን ደግሞ መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ላይ ያለው ነገር ማለት ነውና ምን መሰለህ አብርሽ አፍቅሬሃለሁ። ወይኔ በላቸው። እኔ እኮ የራሴ ምጥ ያዘኝ ወገን። የምሬን ነው የምላችሁ፣ ምጥ ነው የያዘኝ ስላችሁ እንግዲህ አፍቅሬሃለሁ ብላ ነግረዋለች ማለት ነው። እንደምትወደው፣ እንደምታከብረው፣ እንደምትሳሳለት ነግረዋለች። የቀራት ነገር የለም ሄርሜላ። እንዲሁም ከጎን ያሉ በሙሉ የምታያቸው ደግፈዋታል ማለት ነው። የአብርሽ ውሳኔ ምን ሊሆን ይችል ይሆን? ያው አሁን እሱ እንግዲህ እንደሚባለው ከሆነ ትክክለኛ 80 ባይሆንም ያው ለጊዜው ከሩታ ጋር ስላለ ለጊዜው ሊግደረደር ሊሆን ይችላል። ከዚያ በዘለለ ግን ሩታ አትለቀውም እንጂ እንግዲህ ሩታ ከለቀቀችው ከሄርሜላ ጋር የሚያምር ህይወት ይኖራቸዋል፣ የሚያምር ደስታ ይኖራቸዋል ብዬ አስባለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። ባይ ባይ።